እስቲ ትናንትና በለቀኩት ቪዲዮ ሀቢባ በምትሰጠው ቤት እንግዲህ ብዙ አስተያየት የምትፈልጉ ልጆች ያላችሁ። ስለዚህ በነገራችን ላይ ልጆችን የያዘው ጉፋን እኔንም ድብና አድርጎኛል። ድምፄ ከተሰማችሁ ዛሬ ትንሽ ለቆኛል መሰለኝ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። ያ ቤት እንግዲህ በምን እውነተኛ ቤት ነው ወይ እንዴትስ ነው የሚገኘው ምናምን ሁላችሁም ጥያቄ አንዳንድ የምታውቁትም ጽፋችኋል። ያ ቤት እንግዲህ በእጣ ነው። እጣ ይባላል። እጣ አወቃችሁ ግን እና እጣ ያለው ሰው ነው የሚወጣለት። አረብ ሀገር ላሉ ብቻ ነው እጣው የሚጣለው። የሚከፍሉትም አረብ ሀገር ያሉ ናቸው። 2000 ሪያል ማለት ነው እጣው የሚጣለው 2000 ሪያል እና ለ5 ወር ነው ገንዘቡ የሚሰበሰበው። 5 ወር ሙሉ ተመዝግባችሁ ነው የምከፍሉት። ያውም በ5 ወሩ ነው። 5 ወር ሙሉ ተሰብስቦ ለ3 ሰው ነው የደረሰው። ለ3 ሰው ማለት ነውና ከዚህ በፊትም ብዙ እጣ ወጥቷል። ይሄ እጣ አመቱ እየሞላ ነው በነገራችን ላይ። ስለዚህ እኔ ከዚህ በፊት አሁን ለተቸገሩ ወይ ደግሞ ለስደተኞች በደንብ ደርሷል። ልጆቹ ደግሞ ሲቀበሉ ለምን ይሸጣሉ ነው። እኔ ይሄ ነው ግራ አይገባኝ። ቤቱ ህጋዊ ካርታና ፕላን ካለው ለምን ይሸጣሉ ነው። ሁሉም ቤቱን የተቀበሉት እየሸጡ ነው የሚወጡት። ለምን አዲስ አበባ ላይ ቤት ደርሷችሁ ያኔ መሰለ እቃ የተሟላለ ቤት ከደረሳችሁ ለምንድን ነው የሚሸጠው? ይሄ ነው በቃ። ሁሉም እየሸጡ ለምንድን ነው የሚሸጠው ነው። እና 2000 ሪያል ደግሞ ከፍላችሁ እጣ ላይ ደርሳችሁ ይችላል። አሁን 3 የቆረጠች ልጅ አለች 6000 ሪያል 3 የቆርጣ አልደረሳትም። ይሄ ነገር 10 ቆርጣችሁ 20,000 ሪያል ሁላ ከስራችሁ ላይ ወጣላችሁ ይችላል። እጣ ነው። እጣውን የሚጥሉት እነሱ ናቸው። እንግዲህ ያንን አላህ ነው የሚያውቀው። እኔ ይሄ ነው ብዬ አልፈተፍትም። ምክንያቱም ይሄ እቃ ገንዘብ ሰብሳቢዎች ጋር ነው የሚጣለው። ለማን ይጣል፣ ለማን ይድረሰው፣ ለዝምድና ይሰራ ወይስ ደግሞ ለሚታወቁት በውስጥ ይሰራ፣ ይሄንን እማውቀው የለኝም። ሰው አልተችም ማለት ነውና ያን አምናችሁበት ነው 2000 ብራችሁን ሰጣችሁ እጣ የምትጠብቁት አምናችሁ ነው። እኔ ደግሞ ይሄ ነገር ሀያት ለምትባለውና ወይን እሸት ለምትባለው ማታ እጣው ደርሶ ቤቷን እያሳዩ እንደዛ እያለቀሰች እሷ ልጅቱ ስታመሰግን አይቼ ነው። እና በጣም እንዳውም ሰው ነው እጣ የቆረጠላት፣ ሰው በቆረጠላት ነው የደረሳት። እንግዲህ ለጓደኛ ላያት ተብሎ ሲቆረጥ እጣው ደረሳት። ተመልከቱ እንግዲህ። እና 2000 ማለት ዛሬ በወር ራሱ 2000 ላታገኙ ትችላለች ስትሰሩ። አሁን ደሞዝ ራሱ ተቀንሷል። የወር ደሞዛችሁን ወጪ አድርጋችሁ ነው 60 ቀን የምትለፉበትን አውጥታችሁ ነው ያን እጣ የምትጥሉት። ገባችኋ? ይሄ ቤት እንደ ቀላል አትዩት። አሁን በደረጃ 30 ሚሊዮን 20 ሚሊዮን የሚባል አለ አይደል? እንደዛ አይነት ብር ነው የያዘው። ቀላል ብር አይደለም። 5 ወር ሙሉ ደግሞ 2000 ሁሉም ሰው ላይቭ እየገባ የሚቆርጠው ብር አስባችሁታል? ግን ብዙ ብር እኮ ነው የሚሆነው። ከዛ በላይ ነው የሚሆነው። ከ20 ሚሊዮን በላይ ይሆናል። ምክንያቱም ሁሉም ሰው እጣ ይቆረጣል። 100 ሚሊዮን ምናምን ቆርጦ ሊሄድ ይችላል እኮ ብሩ ማለት ነው። ምክንያቱም 2000 ሪያል የማይቆርጥ ሰው የለም። አሁን 3 የቆረጠችው ልጅ 3 የተጠባበቀች የለም። በቃ እድሏ ነው ብለን እንለፈዋ። እድሏ ነው፣ አልደረሳትም። ያው እድል ጠማማ እንበል ወይ ደግሞ አሁን ራሱ ተስፋ አልቆረጠችም። አሁን ባለፈው ለሀያትና ለዛች ልጅ ሲደርስ እስቲ የኔ ዕጣ አይሆንምና በሰው ራሱ ላስቆርጥ እያለች ነበርና እድል አንድ ጊዜ ነው። ያ ጠፍጣፋ ጧቱን ጠፋ አሉ። አንዴ ሞከርሽ፣ ይሄ ነገር ትክክል ያልሆነ ነገር ስላለ ነው እንጂ አልደረሰሽም። አሁን ደግሞ ይሄ ነገር ትክክል አይደለም፣ በዝምድና ነው የሚሰሩት፣ እንደዚህ ነው የሚያደርጉት ለማለት ይከብደኛል። ያቺ ልጅ ማታ እያለቀሰች ነው እንትን ስትል የነበረው ማለት ነውና እኔ ያልገባኝ ነገር ለምን ይሸጣል ነው ቤቱ። እናንተ አትኖሩበትም እንዴ? ቤት በ2000 ሪያል እጣ ከደረሰሽ ለምን አልኖርሽበትም? የሆነች ልጅ ላይ እንደዚህ አይነት ጥያቄ ጠይቃ ኮሜንት ላይ
ብሩ ስለሚያስፈልገኝ ነው እንዴ? ባይደርስሽ ብሩ ስለሚያስፈልገኝ ነው። ምን ማለት ነው? 2,000 ብር ከፍለህ ባልደረሰህሳ ብሩ ምን ልታደርገው? ልትታነቁ ነበር? ብሩ ስለሚያስፈልገኝ ነው የሸጥኩት። ምን ማለት ነው? ይሄ እኮ እጣ ነው፣ ፈጣሪ ነው የሰጣችኋ። ባይደርሳችሁ ልትታነቁ ነበር? ብሩ ስለሚያስፈልገኝ ነው ብሎ ቤቱን ጆሮውን ብሎ ሌላ ነገር ማሰብ። በቃ ሁሉም አንድ ሰው ተጠቃሚ አላየንም። ይሄ ነገር ከተጀመረ ሁሉም ሽጠዋል ቤቱን። እኔ ይሄ ነገር ነው ያልገባኝ። ቤቱን ራሱ ሲሰጣችሁ ሽጡት ተብላችሁ የሆነ ብር ይሰጣችኋልና ነው። ለምንድን ነው ያ ምስጢር የማታወጡት? ብሩን ገባቸው። ቤቱ ይደርሳቸውና የሆነ ፐርሰንት ብር ይጠየቃሉ መስሎኛል። ብር ሲጠየቁ አይ መሸጥ ይሻላል ያንን ብር ከመክፈል ብለው ይሁን የሚሸጡት እንጂ ይሄ ዕቃ የተሟላበት ቤት በነፃ ከደረሳችሁ ለምንድን ነው የማትኖሩበት? እዛ ጋር ትንሽ ብር ፐርሰንት ካልተጠየቃችሁ ቤቱ ህጋዊ ካልሆነ ነው ሰው የሚሸጠው እንጂ ለምን ሸጣችሁት? እሱ ላይ ነው ግራ የተጋባኝ። አዲስ አበባ መኖር አዲስ አበባ ከገጠር ሰው ልጅ አዲስ አበባ መኖር እየፈለገ አዲስ አበባ ላይ ያለ ቤት ማን ነው የሚሸጠው? አግቼ ነው እንዴ? የምሬ ነው። እና ብዙ ልጆች ይህንን ነገር ሲያደርጉ ይሸጣሉ። የሚሸጡበትን ግን ገብተው መናገር አይችሉም። የሚያሸጣቸው ጉዳይ ራሱ ይሄ ካምፓኒ ይሄ ድርጅቱ ነው ወይስ የሚጠይቁት ፐርሰንት ይኖራልና ነው ብር። ምክንያቱም ያ ብር እጣ ደረሰኝ ይሄ ቤት እንደዚህ ነው ስም ለማዞር ምናምን ይሄንን ያህል ፐርሰንት ክፈሉ 1 ሚሊዮን ወይ 5 ሚሊዮን ክፈሉ ከተባላችሁ ሊከብዳችሁ ይችላል። ያ ነገር ካለ ይሄ ቤት ሙሉ ፕሮሰሱን ሳይጨርስ ከሆነ እድል የሚወጣላችሁ ያ ትክክል ነው፣ ትሸጣላችሁ። እንግዲህ በ2,000 ብር የመጣ እድል ስለሆነ እናንተ 10 ሚሊዮን ሸጣችሁት 5 ሚሊዮን ሸጣችሁት ለእናንተ ይቀላል፣ ትክክል ናችሁ። እና ቤቱ እድል ከሆነ እጣ ሲደርሳችሁ ለምን ፕሮሰሱን ጨርሶ ነው የሚደርሰው ወይስ እንዴት ነው? ጎድሎ ነው? እኔ አሁን ጥያቄያችሁን ለመመለስ ሳይሆን ራሴ ጥያቄ የሆነብኝ ነው። ውስጡን የምታውቁ ካላችሁ አሁን ብዙ ልጆች ይሄን እድል እየሞከሩ የወር ገቢያቸውን ለሌላ ዓላማ የሚያደርጉትን እዚህ ቤት ላይ ነው እያወጡ ያሉት። ብዙ እህቶቻችን ቆመው እየቀሩ ነው። ወር በወር የሚሰሩትን እጣ እየጣሉ ነው። 2,000 ሪያል 2,000 ድርሃም፣ በዱባይም 2,000 ድርሃም ነው፣ በሳዑዲም 2,000 ሪያል ነው። በሁሉም ሀገር አረብ ሀገር ነው የሚጣለው። ስለዚህ ይሄ ነገር ብዙ ልጆችን እያከሰረ ነው። ምክንያቱም ዛሬ የሚደርሰኛል ብላ አሁን ይሄንን ቤት ማታ አይታችኋላ። ይሄንን ለማድረግ ያልገባ ሰው የለም። እየተመዘገቡ ነው፣ እየከፈሉ ነው 2,000 ሪያል። ይሄንን 2,000 ሪያል ብዙ ልጆች በየወሩ እየቆረጡ እየከሰሩ ነው። ሌሎች ሲከስሩ እኮ አንድ ሰው ነው መደሰት ያዘው እናውቃለን አይደለ? ሌሎች እኮ ይሄንን ብር ይሄን እድል ሲያጡ ሎተሪ ማለት እኮ ነው። ሎተሪ ስትቆርጡ በ200 ብር በ1,000 ብር ሎተሪ ያለ በ2,000 ብር በኢትዮጵያ አሁን ለምሳሌ ሎተሪ መቆረጥ ነው። እድል ማለት እኮ ልክ እንደ ሎተሪ ነው። ሎተሪ ሲደርሳችሁ እነዛ ሌሎች ብር ያወጡት 50 ሚሊዮን 100 ሚሊዮን የሰበሰቡ ሰዎች ከስረው ለአንድ ሰው ነው ደስታው አውቃለሁ። ግን ይሄ ነገር ፕሮሰሱን የጨረሰ ነው ወይስ እንዴት ነው? እናንተም ደግሞ እድላችሁን አንድ ጊዜ ሞክሩ እንጂ ደጋግማችሁ ካልወጣልኝ ብላችሁ እድል እኮ ላይ ደርሳችሁ ይችላል። ለምንድን ነው በየወሩ የምከስሩት? እንዲህ ሰው የወር ገቢ 30 ቀን የለፋችሁበትን ዝም ብሎ እንደቀላል እሱ ቢደርሳችሁ ደስታ ነው። ስንት ዓመት ሰርቶ ሰው 8 ዓመት 10 ዓመት ሰርቶ ያን ቤት ላይሰራ ይችላል። እናንተ ግን በ2,000 ልታገኙ ትችላላችሁ፣ ስታስቡ በአቋራጭ ማለት ነው። ግን እድሉ አይደርሳችሁም። 10 ጊዜም ብቆርጡ ላይደርሳችሁ ይችላል። በቃ እድለ ጠማማ ነው። አንድ ጊዜ እድል ሞክሩ። በቃ ሎተሪ አንድ ጊዜ ነው የሚሞከረው እንጂ ደጋግማችሁ ያን ነገር ስትሞክሩት ልክ እንደ ጌም ሆነ። ጌም ስትጫወቱ ልታሸንፉ ስትሉ እየተሸነፋችሁ ከዛ በኋላ አለ አይደለ እነዚህ አሁን እንትን የሚጫወቱት በቤት ሁላ አስይዘው መጨራረሻ ላይ በሚስታቸው ሁላ አስይዘው የሚጫወቱ አሉ። ጨዋታ ቁማር በሉት። ስለዚህ እንደዚህ አይነት ነገር ውስጥ ነው የምትገቡት። ገባችኋ?
እሱ ሲደርስ በአቋራጭ ብዙ ነገር ያደርሳችኋል፣ ያስደስታችኋል፣ ህይወታችሁ ሙሉ ያስደስታል። ይሄ ነገር ግን እድሉ ካልተሳካ ደግሞ እናንተ እየከሰራችሁ ነው የምትመጡት። እኔ ሀሳቤ ይሄ ነው። ይሄ ሀሳቤ ላይ የሚቀየም ካለ ይቅርታ ነው የምለው። ሀሳቤ ከተመቻችሁ ደግሞ ላይክ አድርጉት ማለት ነው።